ዕለተ ሐሙስ ሚያዝያ 9 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ከሰዓቱ ዜናዎች ጋር ማርቆስ ጉዳይ ሆነኝ አብራችሁን ቆዩ። ክቡራን ተመልካቾቻችን አርዕስተ ዜናዎቹን አስቀድመን የሰሞነ ሕማማት አራተኛ ቀን ጸሎተ ሐሙስ የብሉይ ኪዳን የመጨረሻ ሐሙስ የአዲስ ኪዳን ደግሞ የመጀመሪያና ተስፋ ዕለት መሆኗን የሃይማኖት አባቶች ገለጹ። ለመጪው የትንሣኤ በዓል የኃይል መቆራረጥ ችግር ለመቀነስ ቅድመ ዝግጅት ማድረጉን የኤሌክትሪክ አገልግሎት አስታወቀ። በዓሉ ያለምንም የጸጥታ ችግር እንዲከበር ቅድመ ዝግጅት ማድረጉን የአዲስ አበባ ፖሊስ አስታወቀ። ከውጭ በዲሞክራቲክ ሪፐብሊክ ኮንጎ በጀልባ መገልበጥ አደጋ 50 ሰዎች መሞታቸው ተገለጸ። ክቡራን ተመልካቾቻችን ወደ ዝርዝሮቹ አለፍን። በቅድሚያ የሰሞነ ሕማማት አራተኛ ቀን ጸሎተ ሐሙስ የብሉይ ኪዳን የመጨረሻ ሐሙስ የአዲስ ኪዳን ደግሞ የመጀመሪያና የተስፋ ዕለት መሆኗን የሃይማኖት አባቶች ገለጹ። በዚህች የጸሎተ ሐሙስ ዕለትም ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር ዝቅ ብሎ ያጠበበት ዕለት በመሆኑ ሕዝበ ክርስቲያኑ ትህትናን ሊማርበት እንደሚገባ ነው አባቶች ያሳሰቡት። በመሆኑም በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀዳሚ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የአበው ሊቃነ ጳጳሳት በተገኙበት የጸሎተ ሐሙስ ስነ ስርዓትና ሕጽበት እግር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተከናውኖ ውሏል። ሀብታሙ አያሌው ተጨማሪ አላት። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዩ ዘንድ ሰሞነ ሕማማት ወይንም የዐቢይ ጾም የመጨረሻ ሳምንት ወሳህና ቀናቶች ኢየሱስ ክርስቶስ ለሰው ልጆች በመስቀል ላይ ውሎ የከፈለውን መስዋዕትነት ሕማም የሚታሰቡባቸው ቀናቶች ናቸው። በሰሞነ ሕማማትም ከሰኞ እስከ ዓርብ ባሉት 5 ተከታታይ ቀናት ሕዝበ ክርስቲያኑ ከጠዋት እስከ ማታ በጾም በጸሎትና በስግደት ያሳልፋሉ። እንዲሁም በቅድስት ቤተክርስቲያን አስተምህሮትም ከሰኞ እስከ ዓርብ ያሉት የሰሞነ ሕማማት ቀናቶች ትርጉም አላቸው። በዚህ መሰረት የሰሞነ ሕማማት አራተኛ ቀን ዕለተ ሐሙስ ኢየሱስ ክርስቶስ ለአይሁድ ተላልፎ ከመሰጠቱ በፊት በጌቴሴማኒ የአትክልት ስፍራ ሲጸልይ ያደረበት ዕለት በመሆኑ ዕለቱ ጸሎተ ሐሙስ ይባላል። በዚህ ዕለትም ኢየሱስ ክርስቶስ የደቀ መዛሙርቱንም እግር በፍጹም ትሕትናና ዝቅ ብሎ ያጠበበት ዕለት በመሆኑ ሕጽበተ ሐሙስም ይባላል። በዚህች የጸሎተ ሐሙስ ዕለትም ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር ዝቅ ብሎ ያጠበበትና ትሕትናን ያስተማረበት ዕለት ነው። በመሆኑም የእምነቱ ተከታዮች ኢየሱስ ክርስቶስ ዝቅ ብሎ ለሐዋርያቱ ያሳየውን ትሕትና በሕይወታቸው ሊገልጡት እንደሚገባ ዕለቱን አስመልክተው ለናሁ ቴሌቪዥን ማብራሪያ የሰጡት ሊቀ ጠበብት ናትናኤል ሙልጌታ በቅድስት ሥላሴ ቤተክርስቲያን የትምህርት ክፍል ኃላፊ ተናግረዋል። የዛሬ ጸሎተ ሐሙስ የመጀመሪያው ሐሙስ የመጨረሻው ሐሙስ ለብሉይ ኪዳን የመጨረሻ ለሐዲስ ኪዳን ደግሞ የመጀመሪያ ሐሙስ ለየት ያለች ሐሙስ ለየት ያለት ዕለት ለየት ያለት ቀን ነች። የዛሬው ዕለተ ሐሙስ ጸሎተ ሐሙስ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ትሕትና ያሳየበት እሱ ንጉሥ ሆኖ እሱ ፈጣሪ ሆኖ እሱ አዛዥ ሆኖ እሱ አምላክ ሆኖ እያለ የሰውን ልጆች ደቀ መዛሙርቱን ዝቅ ብሎ በትሕትና እነሱን ከፍ አድርጎ ያጠበበት እግራቸውን ያጠበበት ትሕትና ፍጹም የሆነ ትሕትና የልብ የሆነ ትሕትና ያሳየበት ዕለተ ሐሙስ ነው ዛሬ። በተጨማሪም መስዋዕተ ኦሪት በእንስሳት ደም የሚቀርብበት መስዋዕት ቀርቶ ለዓለም ድነት ራሱን ያቀረበበት ቀን በመሆኑ የሐዲስ ኪዳን ሐሙስ ተብሎ እንደሚጠራ ነው የገለጹት። ሌላኛው መስዋዕተ ኦሪት ወይም ደግሞ የብሉይ ኪዳን መስዋዕት የቀረበት ለአንዴና ለመጨረሻ ከአዳም እስከ ክርስቶስ የነበረው ለእግዚአብሔር መስዋዕትነት ሲቀርብ በተለያዩ እንስሳት በርግብ፣ በጠቦት፣ በጊደር፣ በዋኖስ በተለያዩ እንስሳት ብቻ በእንስሳት ደም ነበር መስዋዕት የሚቀርበው ለእግዚአብሔር። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ መስዋዕት አቅራቢ፣ ራሱ ኢየሱስ ክርስቶስ መስዋዕት ተቀባይ፣ የመስዋዕቱ ባለቤት ራሱ ሆኖ መስዋዕት ነገ በመስቀል ላይ የሚቆረሰው ስጋዬ ይሄ ነው፣ በመስቀል ላይ የሚፈሰው ደሜም ይሄ ነው ብሎ ስጋውና ደሙን ለሰው ልጆች በነፃ የሰጠበት ዕለት መስዋዕተ ኦሪትን ፍጹም ያስቀረበት መስዋዕተ ሐዲስ ኪዳን የጀመረበት
ዕለተ ሐሙስ እንዲሁም ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱና የሰው ልጆች ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነም የነጻነት ሐሙስ የሚል ስያሜም አለው። በሰሞነ ሕማማት የቅድስት ቤተክርስቲያን የወትሮ ተግባር የነበረው ስርዓተ ቅዳሴ የማይከወን ሲሆን በአራተኛው ቀን በዕለተ ሐሙስ ግን ስርዓተ ቅዳሴ የሚፈጸም በመሆኑ ከሰባቱ ሚስጥራት አንዱ የቅዱስ ቁርባን ሚስጥር በዚህ ዕለት በመፈጸሙ ይህ ቀን የሚስጥር ቀን እንደሚባልም ገልጸዋል። ሌላኛው መስዋዕት ኦሪት ወይም ደግሞ የብሉይ ኪዳን መስዋዕት የቀረበት ለአንዴና ለመጨረሻ ከአዳም እስከ ክርስቶስ የነበረው ለእግዚአብሔር መስዋዕትነት ሲቀርብ በተለያዩ እንስሳት በርግብ፣ በጠቦት፣ በጊደር፣ በዋኖስ በተለያዩ እንስሳት ብቻ በእንስሳት ደም ነበር መስዋዕት የሚቀርበው ለእግዚአብሔር። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ መስዋዕት አቅራቢ፣ ራሱ ኢየሱስ ክርስቶስ መስዋዕት ተቀባይ፣ የመስዋዕቱ ባለቤት ራሱ ሆኖ መስዋዕት ነገ በመስቀል ላይ የሚቆረሰው ስጋዬ ይሄ ነው፣ በመስቀል ላይ የሚፈሰው ደሜም ይሄ ነው ብሎ ስጋውና ደሙን ለሰው ልጆች በነፃ የሰጠበት ዕለት መስዋዕት ኦሪትን ፍጹም ያስቀረበት መስዋዕት ሐዲስ ኪዳን የጀመረበት ዕለተ ሐሙስ በመሆኑም የጸሎተ ሐሙስ ስነ ስርዓትና ሕጽበተ እግር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጸባዖት ቅድስት ሥላሴ ካቴድራል በዛሬው ዕለት ተከውኖ ውሏል። በስነ ስርዓቱ ላይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀዳሚ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ ሊቃነ ጳጳሳት፣ ቀሳውስትና ምዕመናን ተገኝተዋል። የእምነቱ ተከታዮችም ኢየሱስ ክርስቶስ ዝቅ ብሎ ለሐዋርያቱ ያሳየውን ትህትና በሕይወታቸው ሊገልጡት እንደሚገባ በዚህ ወቅት ተገልጿል። ከዚህ ባለፈ ኢየሱስ ክርስቶስ ለሰው ልጆች ያለውን ፍቅር በመግለጽ በመስቀል ላይ ውሎ የከፈለውን መስዋዕትነት የሰው ልጆች በመጨካከንና እርስ በርስ በመጠላለፍ ለማጥፋት የሚደረግ ሩጫን ሕዝበ ክርስቲያኑ በቃ ሊለው እንደሚገባ አጽንኦት ሰጥተዋል። በምስራቅ ወለጋ የኦሮሞ ነጻነት ሰራዊት አባል በመንግስት የጸጥታ ኃይል መገደሉን ተከትሎ ታጣቂዎች በፈጸሙት ጥቃት 29 ሰላማዊ ሰዎች መገደላቸው ተገለጸ። በኦሮሚያ ክልል ምስራቅ ወለጋ ዞን ሁሮ ሊሙ ወረዳ የኦሮሞ ነጻነት ሰራዊት አባልና የቡድኑ መሪ ኩምሳ ድሪባ ወይንም ጃልመሩ የቅርብ ሰው የነበሩት ሾዴ በመንግስት የጸጥታ አካላት መገደላቸውን ተከትሎ በተፈጸመ የበቀል ጥቃት 29 ሰዎች መገደላቸውን ነዋሪዎችና የሟች ቤተሰቦችን ጠቅሶ አዲስ ስታንዳርድ ዘግቧል። እንደ ነዋሪዎቹና የሟች ቤተሰቦች ገለጻ መጋቢት 29 ቀን 2017 ዓ.ም በሃሮ ሊሙ ወረዳ ጎርባ ጉዲና እና ሱጌ ቀበሌዎች የተፈጸመው ጥቃት የሾዴ ሞት ለመበቀል በኦነስ ታጣቂዎች ተፈጽሟል ብለዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ እና በጋብቻ ከሟች ቤተሰቦች ጋር ዝምድና እንዳላቸው የገለጹት የጎርባ ጉዲና ቀበሌ ነዋሪ የሆኑ አንድ ግለሰብ እንደተናገሩት ከመጋቢት 29 ቀን 2017 ዓ.ም እስከ ሚያዝያ 4 ቀን 2017 ዓ.ም በተፈጸሙ ተከታታይ ጥቃቶች ቢያንስ የ10 ሰላማዊ ሰዎች ሕይወት ማለፉን ዘገባው አክሏል። የአካባቢው ነዋሪ ያክለውም በኦነስ ታጣቂዎች የፈጸሙት ጥቃቶች በአካባቢው እንደቀጠሉ መሆናቸውን ገልጸዋል። እነዚህ ሰዎች ሾዴን ለመያዝ የጸጥታ ኃይሎችን ረድተዋል ተብሎ ስለተጠረጠሩ ኢላማ መደረጋቸውን የነዋሪዎቹ መረጃ አክሏል። ለመጪው የትንሳኤ በዓል የኃይል መቆራረጥ ችግር ለመቀነስ ቅድመ ዝግጅት ማድረጉን የኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት በመጪው የትንሳኤ በዓል ሊኖር የሚችለውን የኃይል መቆራረጥ ችግር ለመቀነስ የተለያዩ ቅድመ ዝግጅቶች ስራዎችን በማከናወን ላይ እንደሚገኝ አስታውቋል። ተቋሙ በበዓሉ ዋዜማና በዕለቱ የኃይል መቆራረጥና መዋዠቅ ችግር ሳይፈጠር ለተጠቃሚው ለማቅረብ ከተከሰተም አፋጣኝ ምላሽ የሚሰጥ ግብረ ኃይል በየደረጃው በማዋቀር ወደ ስራ መግባቱ ገልጿል። ግብረ ኃይሉም በተደጋጋሚ የኃይል መቆራረጥና መዋዠቅ ችግር የሚያስከትልባቸውን አካባቢዎች በመለየት በመካከለኛና በዝቅተኛ መስመሮች ላይ ጭነት የማመጣጠን እና ሌሎች የቅድመ ዝግጅት ስራዎችን እያከናወነ እንደሚገኝ አስታውቋል። ሆኖም መሰል ዝግጅቶችን ቢደረግም የኃይል መቆራረጥ ችግር በከፊልም ቢሆን ሊያጋጥም ስለሚችል የኃይል ጭነት በሚበዛባቸው ሰዓታት በተለይም ከምሽቱ 4 ሰዓት እስከ ንጋት 12 ሰዓት ባሉት ጊዜያት መጠቀምን መክሯል። ከዚህም በተጨማሪ ደንበኞች በቤት ውስጥ የሚገለገሉባቸው የኤሌክትሪክ ቁሳቁሶች ኃይል ቆጣቢና ለአደጋ የማያጋልጡ መሆን እንደሚኖርባቸውም ለጣቢያችን በላከው መግለጫ አሳስበዋል። መጪው በዓል ያለምንም የጸጥታ ችግር እንዲከበር ቅድመ ዝግጅት ማድረጉን የአዲስ አበባ ፖሊስ አስታወቀ። መጪውን የስቅለትና የፋሲካ በዓላትን ያለምንም የጸጥታ ችግር እንዲከበር ለማስቻል ወቅታዊ የከተማዋን የጸጥታ ሁኔታ ያገናዘበ
ቅድመ ዝግጅት አድርጎ ወደ ተግባር መግባቱን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ኮሚሽኑ ለጣቢያችን እንደገለጸው የበዓሉን ግርግር እንደምቹ አጋጣሚ በመጠቀም የሐሰተኛ የገንዘብ ኖቶች እንዳይሰራጩ ብሎም የትራፊክ መጨናነቅና ከወንጀል ድርጊቶች በጸዳ መልኩ ለማክበር ከከተማዋ ሰላምና ጸጥታ ቢሮ ጋር በመቀናጀት ወደ ስራ መግባቱን አስታውቋል። ኤልዳና ታደሰ ተጨማሪ አላት። መጪውን የስቅለትና የፋሲካ በዓል ያለምንም የጸጥታ ችግር እንዲከበር ለማስቻል ወቅታዊ የከተማዋን የጸጥታ ሁኔታ ያገናዘበ ቅድመ ዝግጅት አድርጎ ወደ ተግባር መግባቱን የአዲስ አበባ ፖሊስ ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ለጣቢያችን እንደገለጹት በዓሉ በሰላም ለማክበር የከተማዋ የሰላምና ጸጥታ ጋር በመቀናጀት ወደ ስራ መገባቱን ተናግረዋል። በተለያዩ አካባቢዎች ከሚገኙ የከተማዋ ነዋሪዎች፣ ከአስተዳደር አካላት፣ ከሃይማኖት ተቋማት፣ ከተለያዩ አደረጃጀቶችና ወጣቶች ጋር በትብብር እንደሚሰራ አስረድተዋል። በበዓላት መዳረሻ ላይ ሰፊ እንቅስቃሴ የሚስተዋሉባቸው ቦታዎች ላይ ወንጀሎችን ለመከላከል የቅድመ መከላከል ስራ እየተሰራ መሆኑንም ተናግረዋል። እንግዲህ የ2017 የስቅለትና የትንሣኤ በዓልን አስመልክቶ የአዲስ አበባ ፖሊስ ከፌዴራል ፖሊስ ሰላምና ጸጥታ ከሌሎችም ባለድርሻ አካላት ጋር በመሆን በጋራ ሰፊ ዝግጅት አድርጓል። ዝግጅቱን ማጠናቀቅ ወደ ስራ ገብቷል። በዓልን ታስቦ የሚፈጸሙ የሚችሉ የወንጀል ድርጊቶችን መከላከል ላይ ትኩረት ያደረገ ነው። ሰሞኑ እንግዲህ ከሚፈጸሙ የወንጀል ድርጊቶች ውስጥ ወንጀሎቹ የሚፈጸሙት በአብዛኛው በገበያ ቦታዎችና በትራንስፖርት መጠበቂያ ቦታዎች ሊሆኑ ይችላሉ። ቀደም ሲል አንቺም እንደገለጽሽው በመዝናኛ አካባቢዎችም የሚፈጸሙ እንደዚህ አይነት የመሳሰሉት ወንጀሎችም ሊያጋጥሙ ይችላሉ። ስለዚህ ማህበረሰቡ እንግዲህ በከፍተኛ ጥንቃቄ ማድረግ መቻል አለበት። ኮማንደር ማርቆስ የህዝብ እንቅስቃሴ በሚበዛባቸው ቦታዎች፣ በገበያና በመዝናኛ ስፍራዎች ወንጀል እንዳይፈጸም ትኩረት ሰጥቶ እየሰራ መሆኑን ገልጸው ከበዓላት መቃረብ ጋር ተያይዞ ለበዓል የሚያስፈልጉ ግብዓቶች ላይ ያልተገባ የዋጋ ጭማሪ በማያደርጉ ነጋዴዎች እንዲሁም ደግሞ ለገበያ በሚቀርቡ ምርቶች ላይ ባዕድ ነገር ቀላቅለው በሚሸጡ ነጋዴዎች ላይ ቁጥጥር እየተደረገ መሆኑን አንስተው ህብረተሰቡ ዋጋቸው ገበያ ላይ ካለው ሽያጭ ዝቅተኛ የሆኑ ምርቶችን ሲያገኝ ለምን ብሎ መጠየቅ አለበት ሲሉ አስረድተዋል። የሚበሉና የሚጠጡ ነገሮች ላይ ባዕድ ነገር በመቀላቀል ይዘው ወደ ገበያ የሚመጡ አንዳንድ ህገወጥ ግለሰቦች ሊያጋጥሙ ይችላሉ። ምክንያቱም እነዚህ ወንጀል ፈጻሚዎች እንደዚህ አይነት ምርት ይዘው ወደ ገበያ ሲወጡ በተቻለ አቅም በመደበኛነት ከሚሸጠው ዋጋ በጣም አሳንሰው ይዘው የሚመጡበት ሁኔታ እንዳለ ከአሁን በፊትም ልምድ አለ ማለት ነው። ስለዚህ በጣም ርካሽ ሲሆን ለምን ብሎ መጠየቅ የእያንዳንዱ ሸማች ኃላፊነት ነው ማለት ነው። ህገወጥ የገንዘብ ዝውውሩ በሁለት አይነት መልኩ ወደ ገበያ ሊመጣ ይችላል ተብሎ ይገመታል። አንዱ ሙሉ ለሙሉ ፎርጅድ የሆኑ ገንዘቦችን ወደ ገበያ ይዘው የሚመጡ ግለሰቦች ሊያጋጥሙ ይችላሉ። ካልሆነም ደግሞ ህገወጡን ከህጋዊው ጋር በመቀላቀል ወደ ገበያ ቦታ ይዘው ሊመጡ ይችላሉ። ስለዚህ ሸማቹም ነጋዴውም የሚቀበላቸውን የብር ኖቶች ህጋዊነታቸውን አረጋግጦ መቀበል ይኖርበታል። ከዚህ ጎን ለጎን እንግዲህ በሸቀጦች ላይ በጣም የተካነነ ከፍተኛ ጭማሪ የሚያደርጉ አንዳንድ ግለሰቦች እነሱ ላይም ቀደም ሲል ከገለጽኩልሽ ባለድርሻ አካላት ጋር በጋራ ቁጥጥር እያደረግን ያለ ነው። የበዓላትን መምጣት ተከትሎ በሚጨምረው የሰውና የተሽከርካሪ እንቅስቃሴ ሳቢያ የሚደርሱ የትራፊክ አደጋን ለመከላከል ኮሚሽኑ ሙሉ የሰው ኃይል ማሰማራቱን ጠቅሰዋል። የበዓል ድባብ ከደስታ ወደ ሀዘን እንዳይቀየር አሽከርካሪዎቹ ሆነ እግረኞች ትኩረት አድርገው በኃላፊነት ስሜት ሊንቀሳቀሱ እንደሚገባም አሳስበዋል። የትራፊክ ጉዳይም በዓል በሚመጣ ሰዓት ላይ ያው አሳሳቢው ችግር ነው። ምክንያቱም በጣም በርካታ የሆኑ ደንብ መተላለፎች በበዓል ሰሞን አካባቢ ይኖራሉ ተብሎ ይገመታል። በተለይ አልኮል ጠጥቶ የሚያሽከረክሩ አሽከርካሪዎች ሊያጋጥሙ ይችላሉ። ወሰን በላይ የሚያሽከረክሩ አሽከርካሪዎች ሊያጋጥሙ ይችላሉ። ሰውና ዕቃ ላይ የሚጭኑ ከታሪፍ በላይ የሚያስከፍሉ እንደዚህ ግለሰቦች ሊያጋጥሙ ይችላሉ። ስለዚህ እነዚህ ነገሮች ህገወጥ ድርጊቶች ናቸው። በህግ ተጠያቂነት የሚያስከትል ነው። የትራፊክ አደጋ ጉዳይ ደግሞ በተለይ የመጨረሻ ውጤቱ ራስንም ሌሎችንም ለአደጋ የሚያጋልጥ ስለሆነ አሽከርካሪዎች ከፍተኛ ጥንቃቄ ማድረግ አለባቸው። እግረኞችም ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። በእኛ በኩል እንግዲህ አጠቃላይ ዝግጅታችን አጠናቀን ወደ ስራ ገብተናል። ስራ እየሰራን ነው። ሁሉም ከላይ ጀምሮ እስከታች አንድ ባይ ላይ ነው ያለ ነው። እስካሁን ለተገኘው ሰላም የከተማዋ ነዋሪዎች በጸጥታ ጉዳይ ላይ ያደረጉትን ንቁ ተሳትፎ ከፍተኛ አስተዋጽኦ ማበርከቱን ያስታወሱት ኮማንደር ማርቆስ በዓሉ በሰላም እንዲከበር ፖሊስ ኮሚሽኑ የሚያከናውነውን ተግባር እንደወትሯቸው በመደገፍና አጠራጣሪ ነገሮች ሲያጋጥም መረጃና ጥቆማ በመስጠት እንዲተባበርም መልእክታቸውን አስተላልፈዋል። ጥቆማ ለማቅረብ በአቅራቢያው በሚገኘው ፖሊስ ጣቢያ በግንባር በመቅረብ ወይንም በስልክ ቁጥር 011111111 እንዲሁም 991 በመደወል የተለመደ ትብብራቸውን እንዲያደርጉ የአዲስ አበባ ፖሊስ ኮሚሽን ጥሪውን አቅርቧል። የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱዓለም ጎሳን የችሎት ሂደት እንዳይታደሙ በፍርድ ቤት ታገዱ። ዛሬ ሚያዝያ 9 ቀን 2017 ዓ.ም የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ
በምርመራ ሂደት ላይ የሚገኘው አርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎትን እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎት እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በበኩላቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራቀኙን ካዳመጠ በኋላ መገናኛ ብዙሃን ካሁን በፊት ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟች የግል ማህደር ወይንም ዲያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎችን ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ወይንም ጋዜጠኞች ችሎትን እንዳይታደሙ በሚል ብይን ሰጥቷል። በዛሬው ችሎትም የታደሙት ጋዜጠኞች በዳኛ ትዕዛዝ እንዲወጡ ተደርገዋል። መጋቢት 1 ቀን ሌሊት ለመጋቢት 2 ቀን 2017 ዓ.ም አጥቢያ የመኖሪያ ቤቷ ከሚገኝበት ህንፃ ወድቃ ህይወቷ ማለፏ በተሰማው በወጣት ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። በዲሞክራቲክ ሪፐብሊክ ኮንጎ በጀልባ መገልበጥ አደጋ 50 ሰዎች መሞታቸው ተገለጸ። በዚሁ አደጋም በመቶዎች የሚቆጠሩ ሰዎች መጥፋታቸውን የአካባቢው ባለስልጣናት ተናግረዋል። ማክሰኞ ምሽት ላይ በኮንጎ ወንዝ ላይ የደረሰውን አደጋ ተከትሎ በቀይ መስቀልና በክልል ባለስልጣናት የተደገፉ የነፍስ አድን ቡድኖች ጋር የጠፉትን የማፈላለግ ስራ እየተካሄደም ነው ተብሏል። ወደ 400 የሚጠጉ መንገደኞችን የያዘችው በሞተር የታገዘች የእንጨት ጀልባ ምባንዳካ ከተማ አቅራቢያ እሳት መቃጠሏን የአካባቢው ባለስልጣናት ተናግረዋል። የአደጋው መንስኤም በጀልባዋ ላይ የነበረ ተሳፋሪ ምግብ ሲያበስል ነው ተብሏል። ሴቶችና ህፃናትን ጨምሮ በርካታ ተሳፋሪዎች መዋኘት ባለመቻላቸው ወደ ውሃው ዘለው ከገቡ በኋላ ህይወታቸው ማለፉን አልጀዚራ ዘግቧል። በህይወት የተረፉት 100 የሚያህሉ የምባንዳካ ማዘጋጃ ቤት ወደሚገኝ መጠለያ የተወሰዱ ቢሆንም አብዛኞቹ በከባድ ቃጠሎ ተጎድተዋል ነው የተባለው። ገዳይ የሆኑ የጀልባ አደጋዎች በመካከለኛው አፍሪካ ሀገር የተለመደ መሆኑን ዘገባው አክሏል። የነፍስ አድን ቡድኖቹም ብዙ ጊዜ ልምድ የሌላቸውና ድንገተኛ አደጋዎችን ለመቆጣጠር የሚያስችል መሳሪያ የሌላቸው በመሆኑ ህይወታቸውን ለማዳን ይቸገራሉ ተብሏል። በመጨረሻም
ትራምፕ በአብዛኛዎቹ ሀገራት ላይ የጣሉት ጠንካራ ታሪፍ በዓለም ዙሪያ የሸቀጦች ንግድ በ1.5 በመቶ ይቀንሳል ተባለም። የንግድ ማሽቆልቆሉ በተለይ በሰሜን አሜሪካ በጣም ጠንካራ ታሪፎች ባይኖሩም እንኳን በጣም ከባድ ይሆናል ሲል ዓለም አቀፉ የንግድ ፎረም አስታውቋል። የዓለም ንግድ ድርጅት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተቀያየሩ የታሪፍ ፖሊሲዎችና ከቻይና ጋር ባለው ውዝግብ ምክንያት በዓለም ዙሪያ የሸቀጦች ንግድ መጠን በ0.2 በመቶ ሊቀንስ እንደሚችል አስታውቋል። የትራምፕ የታሪፍ ማሻሻያዎች ሙሉ በሙሉ የሚተገበሩ ከሆነ የበለጠ ከባድ ኪሳራ ያስከትላል ነው የተባለው። የዓለም ንግድ ድርጅት ከሰኞ ጀምሮ ባወጣው የታሪፍ ሁኔታ ላይ ሪፖርቶችን መሰረት አድርጎ በዚህ ዓመት ወደ ተለያዩ ሀገራት የሚላኩ ምርቶች በ12.6 በመቶ እና በ9.6 በመቶ ወደ ሀገር ውስጥ እንደሚገቡ አመላክቷል። መጀመሪያ ላይ በ2025 እና በ2026 የዓለም ንግድ መስፋፋት እንደሚቀጥል የሚጠበቅ ቢሆንም የትራምፕ የንግድ ጦርነት በዓለም ንግድ ድርጅት ኢኮኖሚስቶች ትንበያዎች በከፍተኛ ሁኔታ እንዲቀንሱ አስገድዷቸዋል ብሏል። ትራምፕ በአብዛኞቹ ሀገራት ላይ የጣሉትን ጠንካራ ታሪፍ የሚከተሉ ከሆነ በእርግጠኝነት ባልተረጋጋ ንግዶች ምክንያት በዓለም ዙሪያ የሸቀጦች ንግድ በ1.5 በመቶ ይቀንሳል። ትራምፕ በዚህ ወር መጀመሪያ ላይ ለ90 ቀናት በጣም ከባድ የሆነውን ታሪፍ ጥለዋል። በዚህም ከ70 በላይ ሀገሮች የአሜሪካ የንግድ ጉዳዮችን ለመፍታት እድሉ አላቸው ነው የተባለው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። ከሰዓቱ ዜናዎች ጋር ማርቆስ ጎዳይቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።